ነበር አይደል? ምንድን ነው የምትፈልጊው አንቺ ንገሪኝ። ምንድን ነው የምትፈልጊው? ኤፍሬም ነኝ እኔ። እሱ አብሪ እኮ ነው። ይኸውልህ አሁን ስለ ትዳራችን ማውራት አለብን ከኤፍሬም እኮ ከኔ ጋር። ከኤፍሬም ጋር ማን ኤፍሬም? ያው ባሌ ከሱ ጋር ላውራበት። ባሌ ወይ ጉዴ! አዳምጠኝ። ዛሬ ክላስ ስንሄድ ማለት ነው አንድ ጓደኛ ነበረች። ለእሱ ነው መንገር ያለብሽ ይሄን ነገር። ይኸውልህ በቃ ቶሎ መጋባት አለብን። ሲጀመር በደሃንያለም ኤፍሬም እዩ እየቀለደች ነው እንዴ ልጅቷ? ያማል እንዴ? ምንድነው አንተ ራስህ የምትቀልድብኝ? እኔ ኤፍሬም ነኝ። እናንተ እስኪ ምናችን ነው ይሄ ፊትና የፊት አትለይም እንዴ? ጤነኛ ነሽ እንዴ? ሰው መለየት አትችይም? አብኮ ቆመት ያንሳል ማለት ነው። እኔ ማን ስሜ ማን ነው? ስሜ ምንድነው? አንተውራ አንተ ኤፍሬም ናንዲ ሰጥብለታል እንዴ? ልጅቷ ያበደች እኮ ነው። ናንዲ ፈልግክ ነው። ናንዲ አባቴ ፈልግክ ነው። አንዴ ብቻ ኖረና ተመልሳችሁ ትሄድላችሁ። ወሬ ነው ገባው ገባ ይለኛል እንዴ? እምትሆነ ነው የገባ አንተ ነሷ ነው ያበደች እኮ ነው ልጅቷ። ገባ ይለኛል ወይስ ከንዲና ምንድነው? አንተ አብሪኮ አውራት እያለክ እኮ ነው። አብሪኮ አብራት እያለ ነው። አንተ ነው አንዴ ወሬ ጅኖ ልጅ ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ያላችሁበት ሰላማችሁ ብዙት ይበልልኝ የኔ ውዶች። ያው ሰሞኑን በጣም እንደነበር ታውቃላችሁና አሁን ደግሞ ነቃ እያልኩ ነው። እንደውም ነቃ ብዬ ክላስን መግባት ጀምሬያለሁ። ዛሬ ሰኞ ስለሆነ የባለፈው ሳምንቶች ኦሬዲ በቃ ቀርቼ ነበር ብላችሁ ያዙት ማለት በቃ መራመድም ምናምን ከበደኝ ስለነበረ ክላስን መግባት አልቻልኩኝም። እንደ አጋጣሚ ግን ፈተና ምናምን አለመኖሩ አሪፍ ነገር ሆነልኝና ሲያመልጠኝ የነበረው የአቴንዳንስ ብቻ ነውና ስለዚህ ችግር የለውም። እና የኔ ውዶች ምልላችሁ ፈልጌ ነው ከክላስ አሁን ገና መግባቴ ነውና ስገባ አጋጣሚ ራሴን በር ከፍቼ የገባሁት እና አብሪኮ ኤፍሬምም እያሉና መጀመሪያ ሀሳብ የመጣልኝ ክላስ እያለው ነበረ እና ስመጣ ግን ኮምፒውተር ቤት ስለነበረ ለምን ብዬ አስቤ ኮምፒውተርን ስልክ ያዝ ብዬ ካሜራ አስይዤዋለሁና እነሱም ሲመጡ ደግሞ ኮምፒውተር ስለሆነ የያዘው አይገምትም እሱም ክላስ ስለሌለው ማለት ነውና ብዙዎቻችሁ ያው ታሚ እንደነበረ እንደምታውቁት ያህል ደህና ነኝ። አሁን እንደምታዩ ነቃ ራሱ ብያለሁ። ድምጼ ሁላ ተከፈተ። እናንተ በጣም ታዘግቼ ነበር እውነት ለመናገር ማለት ነው። ከባድ ነበርና አሁን እግዚአብሔር ይመስገን ደህና ነኝ። ብዙዎቻችሁ ደግሞ በኮሜንት እንደዚህ አድርጊበት እያላችሁላ ስነግሩኝ ነበርና ብዙዎች በቃ ልክ እንደራሳችሁ ህመም ነበረ የኔን ህመም ስትጋሩኝ የነበረው እንደዚህ አድርጊ ምናምን ስትሉኝ የነበረው እውነት ከልብ አመሰግናለሁ። ይሄን ያክልም አልጠበቅኩኝም ነበርና ያው ሌሎቻችሁ ደግሞ በውስጥ ይሄ ትርፍ አንጀት ምልክት ነው ምናምን ነገር እያላችሁ ነበርና አንድ ሆስፒታል ብቻ ነበረ ምርመራ አድርጌ ነበር። ብዙ ሆስፒታል ልጄ ነበረ። ስለዚህ ያው በቃ የተባለው የጨጓራ ባክቴሪያ ብቻ ነው። ሌላ ምንም ነገር እንትን አልተባለምና ምንም የሚያሳስብ ነገር የለም። አሁን ደግሞ ደህና እየሆንኩኝ ነው። ያው ጸበልም ሂጅበት እያላችሁ ነበርና ለመሄድም ስላልተመቻቸልን ግን ያው ቤት ውስጥ ጸበልም ምናምን እየጠጣሁበት ነበር። ያው በመድኃኒት ብቻ አይዳንምና እሱንም ልላችሁ ፈልጌ ነው። ግን ዛሬ ያው መንቃቴንም እንድታውቁ እርግጠኛም እንድትሆኑ ክላስ ገብቼ ነበር። ክላስ ገብቼ ምናምን በቃ አልተማርኩም ብላችሁ ያዙ። ሰው ክላስ ውስጥ ተቀምጦ ተንኮል ያስባል ቁጭ ብሎ። በቃ ቁጭ ብዬ አሁን ስገባ በምንድን ነው ፕራንክ ማድረገው? እኔ ሀሳቤ ነበረው ኤፍሬም ብቻ ነበር። ስመጣ ግን አብርኮም አብረው ነው የሄዱት ታወልኩኝ። ኦኬ እንደዛ ከሆነማ ብዬ ከፈለጋችሁ ፕራንክ ሹክ እላችኋለሁ። ለእናንተ ግን የማይሆን ነገር ነው ሀሳቤ ላይ የመጣውና አንዳንዴ የእብድ ሀሳብ ነው የሚመጣልኝ ነው። ያንን ነገር ለምን እስኪ ብዬ እንደውም እንደ ፈተናም ነገር ራሱ ሊያዝ ይችላል አብሪኮ ማለት ነው። ሲመጣ ምን መሰላችሁ በቃ ለዛሬ እብድ ነው እንጫወታል። እንደ እብድ ማለት ነው። እብድ መሆን ያምርብኛል። እስኪ ንገሩኝ በኮሜንትና ያው እንዴትም ብዬ ራሴን አዘጋጅቼ ምናምን መንገድ ላይ እንዴት እንደማደርጋቸው ሁላ እያሰብኩበት ነበር የመጣሁት። ማለት እንደዚህ ላድርግ ምናምን እያልኩኝ ብቻ በቃ መንገዱን እንዳለ ብቻዬን ስለፈልፍ በልት የመጣሁት። ሲመጡ
አብሪኮና አንድ ላይ ነው እርግጠኛ ነው የሚመጡት። ስለዚህ ሲመጣ አብሪኮን የኔ ፍቅረኛ ሆኖ ኤፍሬም ደግሞ እንደ አብሪኮ አድርጌ ነው ማወራቸው ማለት ነው። በዛ አጋጣሚ የሁለቱንም ሪያክሽን ነው የምታዩት። እኔ ደግሞ እዚህ መሀል ላይ ያለሁት ምንድን ነኝ? እብድ ነኝ። በቃ ምንም ማያቅ ይሄ ኦቲዝም የሆነ እብድ ታውቃላችሁ። ልክ እንደዛ ነው ለመሆን በጣም እየጣርኩኝ እየሞከርኩኝ የመጣሁት እና ኤፍሬምን አብሪኮ ምናምን እያልኩ ነው የምጠራውና አብሪኮን ደግሞ ልክ እንደ ኤፍሬም የኔ ፍቅር ምናምን ነገር እያልኩኝ እንደውም ዛሬ አስቢያችሁ ያላሰብኳቸውን ነገር ሁላ ነው ወሬ ማነሳው እና ትንሽ አብሪኮም ደንገጥ እንዲልም አደርጋለሁ። ኤፍሬምም ደግሞ ግራ እንዲጋባ ነው ማደርገው። ከዛ በቃ የሚያስጠላ ፍራንክ ነው፣ ግን ደግሞ ሳስበው ራሱ ስላሳቀኝ እናንተን የሚያስቃችኋል በሚል ነው ይህን ሀሳብ እንዴት እንደመጣልሽ ምናምን እንዳትሉ። ትላንትና ግን አድርጌው የነበረው ፕራንክ አይ ነው በጣም የሚያስጠላ ፕራንክ ነበር። ብዙዎቻችሁ ራሱ ደንግጣችሁ ረፊ እንደዚህ አይነት ፕራንክ አታደርጊ ስትሉ ነበርና ብዙዎች ደግሞ እውነትም መስሏችሁ ሁላ ኮሜንት ጽፉ የነበራችሁ አላችሁ። ማለት መጀመሪያ ፊት ለፊት ላይ የነበረውን አይታችሁ መጨረሻ ላይ ፕራንክ የሚለውን ነገር ሳትረዱ ኮሜንት ላይ ልክ እንደ የምር የእውነት አድርጋችሁ አስባችሁ የነበራችሁ አላችሁ። አትጨነቁ፣ ደህና ነኝ ለማለት ያክል ነው። ኤፍሬምንም ያው በዚህ አጋጣሚ ምን ያክል እንደሚደነግጥና የምር እንደዚህ አይነት ነገር አጋጥሞኝ ወደ ውጭ ቢሄድ ምንም ግን መፍትሄ እኮ እዛ ጋር አላመጣማ። ምንም መፍትሄ አላመጣም። ድንጋጤ ብቻ ነው ያሳየው። በቃ ግን እንደሚጨነቅልኝ በዚሁ አጋጣሚ ይቻለው እንደውም እንኳን አደረኩት። ግን እና ቤተሰቦች እንድትዝናኑበትም ጭምር ስለሆነ በደንብ ሳቁበት። ድክም ብላችሁ ስትመጡ ሳቁና በዚሁ አጋጣሚ ደግሞ ያው በቅርቡ አዲስ ነገር እንደሚኖር ነግራችሁ ነበርና እሱም ደግሞ በቅርቡ እናሳውቃችኋለን። ኮምፒውተር ተደበቅ ከጀርባው እሺ። እና ትንሽ ጠብቃቸው። ግን መጡ አልመጡ የሚለውን ልጅ አልመጡ፣ ግን ትንሽ እንጠብቃቸዋለን። እኔማ መጠበቅ ይቀር። ግን ኮምፒውተር በምንም እንትን እንዳትታይ እሺ። እዛ ጋር ሆነና ከገቡ በኋላ ግን ስለሚያዩ ወደዚህ ስትመጣም ያው ስልክ ዝም ብለ ኖርማል ያስክ ነው የሚመስላቸው እንጂ ዩቲዩብ ቪዲዮ ምናምን ስለማይመስላቸው እኔ መሪን ለመተወን ሞክራለሁ። አንተም ደግሞ በደንብ ያዘው እሺ። ለማንኛውም ግን እንደ እንትን እንዳይልብ በኋላ ላይ ጥራት ነው እንትን እንዳይልብ። ለማንኛውም በቃ ትንሽ እንጠብቃቸው። ኮምፒውተር ግን ደግሞ ዛሬ በልቴት ኤፍሬም እቃ የሚሰፍር ራሱ ይመስለኛል። እነዚህ ሲኒዎች እንዳይጨርሳቸው ነው ለመናገር እቃዎቹ እንዳይፈጃቸው። ምክንያቱም አስበከዋል አብሪኮን የኔ ፍቅር እያልኩ ስጠራ ማየውን ነገር ነው። ልደውልለት ወይስ ምንድነው? ቆየኩ ጭራሽ እውነት ከሩቅ እየመጡ ደግሞ የሆነ እንደ ወንድና ወንድ ራሱ አይደለም የሚሄዱት። አንተ ተጠጋግተው ነው የሚሄዱት። እሺ አሁን ደግሞ በዚሁ አጋጣሚ የሁለቱም ጓደኝነት ይፈተናል። አብሪኮ ምን ሊል እንደሚችል ማለት የኔ ፍቅር ስለው የሚያሳየው ኤፍሬም ነው የሚያየው ደንግጦ። አብሪኮ ነው ግን ከምንም በላይ የሚሳቀቀው። ኤፍሬም ኧረ እኔ ነኝ ምናምን ሊል ይችላል። ለአብሪኮ ግን ትልቅ ፈተና ነው እውነት። ትንሽ የመጡ ይመስለኛል። ደረጃው የተንኳኳ ነው። የኒቅር ሳልነግርህ ብታይ ዛሬ ክላስ ያጋጠመን አብሪኮ ምናምን ናማ ልንገርህ መጀመሪያ ለአንተ ነው የምነግርህ። ምን ማለት ነው? አንተ ደግሞ ናማ በእናትህ አንዴ ቁጭ በል ከፈለክ፣ ወይ ደግሞ አብሪኮ እታች መሄድ ትችላለህ ከፈለክ። እዛው ሂድና ቤትና ምን ማለት ነው? ዞር ብል ያማል። ልታክፊ ነው እንዴ? ከኤፍሬም ጋር መጣላት ፈልገህ ነው? አብሪኮ ያማል እንዴ? ላሻ እንዴ? ይሄን ደግሞ ተው በቃ
ለብቻችን ልናወራ የፈለግነው ነገር አለ። ክላስ ከመሄድ በፊት ያጋጠመኝ ነገር ልናወራ ነው። ሰማኝማ የት ነበራችሁ? እሺ ቡና ልጠጣው ተና አዩ እሱ ነው ወይ ምን ነኝም ምን ሆነሽ ነው? አብርኮ ገርሞሽ እንዴ ያማል እንዴ? ምን ሆነ ነው? ሰምሻለ ያማል እንዴ ልጅ? ኧረ አብርኮ በጌታ ዘውና እንዴ? አብርኮ አዎ ቡና ልጠጣው ተና አዎ እሺማ ማለት ነው። አዩ እኔ ኤፍሬም ነኝ። ለመረበሽ እየሞከርክ ነው አብርኮ። በእናትህ ሂድ በቃ። በቃ ሌላ ጊዜ ቪዲዮ ለመቅረጽ ነበረ ቤት የምትመጣው። አሁን ከፈለክ ቤት መሄድ ትችላለህ። እሱን ስትጀምር ማውራት የምፈልገው ነገር አለ። አንተ ምንድን ነው? ለምንድን ነው እንደዛ የምታየው? ወይ አባት በጌታ ልነግርህ እኮ ነው የሆነ ነገር ልነግርህ ነው። እሱ አባት እኔ አብሪኮ ነኝ። ስምህን ለአብሪኮ መስጠት ፈልገህ ነው? እሺ አሁን እሱን ተወና ልነግርህ የፈለግኩት ነገር አለ። ዛሬ ክላስ ከጓደኞቼ ጋር ሲሄድ የሆነ ሙድ እየያዙብኝ ነበር የሄዱት። እውነት በቃ እኔ ከዚህ በኋላ ሲጀመር መሮኛል። ግን ደግሞ እዚህ ከማውራን አሁን ውስጥ ላውራክ ይሄ ቁም ነገር ነው። እውነት የምሬን ነው፣ ቁም ነገር ነው። እኔ አብሪኮ ነኝ። በፊት ያጋጠመኝን ነገር ልነግርህ ነው። ተረጋጊ፣ ይኸውልሽ መጀመሪያ ተረጋጊ። ምን ሆነሽ ነው? ደህና ነሽ? ምን ሆነ ነው? ጭራሽ አንተና አብሪኮ ነኝ ለማረጋጋት የምትሞክረው? እኔ ኤፍሬም እኮ ነኝ። እሺ ማውራት አልችልም ከፍቅረኛዬ ጋር። ማነው ፍቅረኛሽ? ምን ማለት ነው? ፍቅረኛሽ ማን ነው? እኔ ከኤፍሬም ውጭ ሌላ ፍቅረኛ ኖሮኝ ታውቃለህ? ምን ማለት ነው? ያው ነው እኮ ፍቅረኛሽ። እናቴ ያማል እንዴ? ቀልድ ነው ምንድን ነው? ዞር ብል በእናትህ። አንዴ ናማ ውስጥ ገብቼ ላውራህ። አንቺ ሴትዮ እኔ ኤፍሬም ነኝ። ኤፍሬም ነኝ። አንተ ነህ ሲጀመር እንዳላወራም እያደረክ ያለው ልጁ። ሂድ መውጣት ትችላለህ ከፈለክ። ና እንዴ ኤፍሬም ላናግርህ። እሱ ነው ኤፍሬም። እዩ ምንድን ነው ሰበዛኩ? እሺ እኔ በቁም ነገር ነው ላወራ የፈለኩት። ቁም ነገር ትለኛለህ? ምን ሆነሻል? በማርያም እኛ እኮ ገና መግባታችን ነው እኮ። አዎ የት ነበርክ? እሺ ለምንድን ነው ይዛው ይርከው? ኢየሱስ ምንጭ ልጅ። በዛ ላይ ደግሞ ደውለህ አልነገርከኝም። እኔ ፍቅር እኔ ኤፍሬም ነኝ። ኤፍሬም ነኝ እኔ። አንተ ኤፍሬም አጠገቡ ሆኖ ሲጀመር እኔ ፍቅር ትላለህ? ኦሬ በኢየሱስ ምንድን ነው አንተ? ለምንድን ነው እንደዚህ ቆምከው? እንዴት አልቆምም? እዩ ምን ሆነሽ ነው? እሺ ለምንድን ነው ስትወጣ አልደወልክልኝ ታዲያ? ኦሬ እሱ ነው ኤፍሬም። እዩ ክላስ ስለሆንክ ነው ዝም ብላ ይዞ ሲይዝ አብሪኮ ነው እሱ። እኔ ኤፍሬም ነኝ። እስቲ ንኪው ነው አይታይሽም? እሺ ቡና ላፍላለህ? ቡና ለመጠጣት ነው የጠጡት? እሺ ቡና ፈልገና በኢየሱስ እኛ ፈልገና ወይ እሱ ነው አብሪኮ። እዩ ስሚ እስኪ ቀናው እንዴ አብሪኮ ለምን ወደ ቤት አትሄድ? ስሚ ጤነኛ ነሽ እንዴ? ምንድነው? እኔ ኤፍሬም ነኝ። ምን ማለት ነው? ምን ማለት ነው? ማለት እኔ ፍቅረኛሽ ኤፍሬም ነኝ። ኦኬ ያንቺ ፍቅረኛ ኤፍሬም ነኝ እኔ። ያማል ሰውዬ በስመ አብ ወመንፈስ ቅዱስ። ያምሻል አንቺ ራሱ። ቆይ የመጣሽ ነገር አለ ዛሬ? ምንም የምታይ ነገር የለም። ላወራ የነበረውን ነገር ላወራ። የተጋጨሽው ነገር አለ? ከክላስ ሄድ የገጠመኝ ነገር አለ። ከጓደኞቼ ጋር ሳወራ የነበረው ነገር ቁም ነገር አለ። እሺ ምንድነው? ስለዚህ ያንን ቁም ነገር ደግሞ ከፍቅረኛዬ ጋር ማውራት አለብኝ። ማን ነው ፍቅረኛሽ? ይሄው አጠገቤ የተቀመጠው ነው። እኔ ከኤፍሬም ውጭ ሌላ ፍቅረኛ ነው? ስሙ ማን ነው? ምን ማለት ነው? ስሙ እንደማታውቀው የምትሆነው ኤፍሬም ነው። ሬፋ ምንድነው ነገር? እናቴ እኔ ነኝ። እሺ ኤፍሬም እያ ወይ እንደ ህፃን ልጅ ልትነግረኝ ነው? እንዳብሪኮ አንሳንዴ ወየው እዩ። ኧረ በማርያም ቁጭ በይ። ኧረ እቺ ልጅ ነው ማለት ሲጀመር አብሪኮ ይሄን ግን እየረበሸን ነው። በቃ ይጣ ወሬ ነው ተጣጣ የምር ነገር መጣጣ ይጣ አንቺ ኤፍሬም እሱ ነው እግዚአብሔር ሊወጣ ነበር አይደል? ምንድን ነው የምትፈልጊው አንቺ ንገሪኝ። ምንድን ነው የምትፈልጊው? ኤፍሬም ነኝ እኔ። እሱ አብሪኮ ነው። ይኸውልህ አሁን ስለ ትዳራችን ማውራት አለብን ከኤፍሬም እኮ። ከኔ ጋር? ከኤፍሬም ጋር። ማን ነው ኤፍሬም? ያ ባሌ፣ ከሱ ጋር ላወራበት። ባሌ እሺ ሂድ። ልትወጣ ነበር? ሂድ። አታና ወይ ነው ታየው ና እንዴ ነገር ነው መደምጠኝ ማለት ነው። ኤፊ ዛሬ ነው የገጠመኝ ነገር ልንገርህ። እኔ አብሪኮ ነኝ። አታይኝ አንቺ አንዴ እያም ጤነኛ ነሽ ወይ? ስለ ጤንነቴም ልትነግረኝ ነው? ጤነኛ ነሽ? ምንድን ነው የምትፈልጊው አንቺ? ስለ ትዳራችን ማውራት አለብን። ከማን ጋር? ከባሌ ጋር፣ ከእሱ ጋር። እሺ አውሩ። እኔ አዳምጣችኋለሁ።
ይማ ማለት ነው። ወይ ጉዴ! አዳምጠኝ። ዛሬ ክላስ ስንሄድ ማለት ነው አንድ ጓደኛ ነበረች። ለሱ ነው መንገር ያለብሽ ይሄን ነገር። ልክ በቃ ቶሎ መጋባት አለብን። ሲጀመር በደህናያለም ኤፍሬም እዩ እየቀለደች ነው እንዴ ልጅቷ? ያማል እንዴ? ምንድነው አንተ ራስህ የምትቀልድብኝ? የምሬን ነው። በቃ እንደዛ ከሆነ ለምንድን ነው ታዲያ ሁሌ ዝም ብለን በፍቅረኛሞች ብቻ የምንቀጥለው? አረ በማርያም ብዬሽ ምንም እየገባኝ አይደለም። እሺ አሁን ቀጣይ ዓመት የመላክ ሀሳብ አለ አይደል? ሽማግሌ የመላክ ሀሳብ አለ። ገባ አይደል? ጓደኛዬ ከኔ በኋላ ፍቅረኛ ይዛ ልታገባ ነው። ሽምግልና ሊላክላት ነው። ምንድን ነው የሚባለው? አንተ ምን ሆነህ ነው? እስኪ ንኪው አብሪኮ አንተ አሁን ለምሳሌ ፍቅረኛ የለህም? እኔ ኤፍሬም ነኝ እናቴ። አብሪኮ አይደለሁም። ፍቅረኛ አለህ የለህም? የኔ ፍቅረኛ አለህ የለህም? እሱን ብቻ ንገረኝ። በጣም ሙዳትማ ፍቅራት ፍቅረኛ አለች። እና እሺ ታዲያ ለምንድን ነው ለፍቅረኛ አንተ ራስህ ሽማግሌ ማትልከው? ልክ እንደ ኤፍሬም በቃ ዝም ብለህ ነው ማለት ነው ምን የምትፈልገው? ኧረ እንደ ኤፍሬም ወይም ደግሞ አንተ ችግር የመጣው ከሱ ጋር ስትውል ነው ማለት ነው፣ ከአብሪኮ ጋር ስትውል ነው ማለት ነው። ኧረ እኔ አልታይም እንዴ? ምንድን ነው አልታይም? እዩ ትታየኛለህ። ምንድን ነው አባቴ? እሱ እኮ ኧረ አባቴ አተ እሱ ነው ኤፍሬም። እዩ አንቺ ማለት በቃ እኔ አሁን ላይ የተሰማኝ ያለው ነገር ሽማግሌ መላክ ነው። አንተ ደግሞ ፍቅረኛ ጋር ሽማግሌ ምናምን መላክ ዝም ብሎ የፍቅረኛ ህይወት መኖር ከሆነ የምትፈልገው ማግባት ከሚፈልግ ሰው ጋር አራቅ። በቃ ካሜራ መቅረጽ ነው፣ ካሜራ መቅረጽ ብቻ ነው በቃ። እዚህ በኋላ ስራክ ነው አለቀ። ማንንም ትናገር እንደዚህ አንቺ በጥፊ እንዳልልሽ አምና እንዴ ተቀይሯል እንዴ አንተ ምን አልልሽ? ምን የምርኝ ነው? በቃ ከዚህ በኋላ ቪዲዮ እንድትቀርጻም ብቻ ነው የምንፈልገው። አብሪኮ አንቺ በጥፊ ልሻለሁ ረፊ ማን ነው በጥፊ የምትመጣ? ማርያም ነው ተሸለለ። ማንም እኮ ስልጣን አልሰጠህም። እዚህ ጋር ሲጀመር ፍቅረኛ እያለ አንተ ማንክ ሲጀመር እስኪ ልምታሽና እሱ ይከላከልልሽ። ዝም እያልክ ነው እያለ ያለው ሰማኮ ነው። እኔ በጥፊ እንደዚህ በጥፊ ልምታሽና አንተ ዝም ትላለህ እንዴ? ኧረ እዩ በማርያም እሱ ነው ኤፍሬም። ምን ሆነ ነው ልጅ ነው? አብሪኮ ያበረረች ነው። አንተ ልጅቷ ምን ሆነ ነው? ትቀልዳለህ እንዴ? ያበረረች እኮ ነው። ወይ መናንስ በቃ ተወኝ። ጭራሽ በጥፊ ትማታለህ? ኦኬ ልደግሞ ነው። እስቲ ይከላከልልሽ። በእናትህ ተወኝ። ይከላከልልሽ። እሺ ለምንድን ነው የማይከላከልልኝ? ባል እኮ ነው የማን የኔ። ምንድን ነው ተጣጣችሁ የመጣችሁት? እስኪ ማን ነው ይሄ? አንቺ ምንድን ተጣጣችሁ? ሲጀምር አንቺ እንዴት ምንድን ነው የጠጣሽው? እኔማ ምንም አልጠጣኝም። ክላሴ ነበርኩ። እናንተ እኮ ነበራችሁ። ከኋላ የመጣሽ ሰው አለ? እዩ የለም ማንም ከኋላ የመታኝ ከፊት ነበረ። ልክ ነበር እየነገሩኝ የሄዱት ጓደኞቼ። እስከ መቼ ነው በፍቅረኛሞች የምንቀጥለው? መልስልኝ። ኧረ እሱ ነው በማርያም የምንዋችሁ ነው። በቃ እንደዛ ካልሆነ ምንም መለየት አለብን ሲጀመር። በቃ ሁሌ እኔ በፍቅረኛሞች ልቀጥል አልችልም እኮ። ከሱ ጋር ተለያዩና እኔ ያገባሻለሁ። እኔ ፍቅር እየሰማህልኝ ነው አባት? እንዳው የለም በጣም መጥፎ ልጅ ነው። እኔ ያገባሻለሁ። እየሰማህ ነው? ይሄ ነው ጓደኛዬ ነው ካሜራማኔ ነው እያልክ እንትን ስትለኝ ነበረ። ና እንዴ ናማ ና። ብዙ ሲጀመር ስለሱ ስለ አብሪኮ ምነግርህ ብዙ ነገሮች አሉ። ተነሳ። እኔ ስለ አብሪኮ ምነግርህ ብዙ ነገሮች አሉ። ናማ ና ትነግራ ነው ንኪኝ ስ አብሪኮ ነኝ እሱ ኤፍሬም ነው። ምን አድርጎ ነው የመጣው? ኧረ በመድኃኒዓለም ምን ሆናችሁ ነው? የት ነበራችሁ? አንቺ ጤነኛ ነሽ? የት ነው ይዘው ሄድኩ? አብሪኮ ጤነኛ ነሽ ወይ? ቡና ልጠጡ ሄዳችሁ መስሎኝ። ጤነኛ ነሽ ወይ? ጤነኛ ነሽ? ምን ሆንክ? ይሄው መተሻለሁ። አንተ ወደዛ ሂድ። ለምንድን ነው የምትማታው? ለምንድን ነው ቁመህ የምታየው? ኧረ በማርያም እሱ ነው ኤፍሬም። ይሄን እስቲ ይሄን እኔ አብሪኮ እሱ ኤፍሬም። ወይ በእናትህ ፍቅር በእናትህ እንዳትያዝብኝ። ኧረ እየተባባሰ አተ በጥፊ ሲማታ ዝም አልከው? ምንድን ነው ያማታል? ምን ሆነሻል? ምን አንቺ በጥፊ ነው ልጅ ማለት ነው። ወደሻል ነው የምትማታው? ማን ስለሆንክ ነው የምትማታው? ይሄ እኮ ነው ህጋዊ ጮኛሽ ፍቅረኛሽ እሱ ነው። አይ ይሄው ኤፍሬም። ኦኬ ፍቅረኛህነትንም ልትክድ ነው ማለት ነው? ኧረ እየተባባሰ ምን ነበር ስንባባል የነበረው? ለአብሪኮ ፍቅረኛ እንፈልግለት ስንል ነበር የተባባልነው። ግን ደግሞ ፍቅረኛ አለኝ እያለ ነው። አብሪኮ ፍቅረኛ አለኝ እያለ ነው እኮ። አንቺ እኮ ነሽ እዩ ኤፍሬም እሱ ምንድን ነው ልታሳብዱኝ ነው እንዴ? አንተ ነህ ጀመር ልታሳብደኝ እንደረስከው። ክላስ ላብድ ደርሼ ነው የመጣሁት። ሌላ እንትን ጥቅህ አትሆንብኝ።
በቃ እኔ አሁን ሁሉንም ነገር ለቤተሰብ መናገር እፈልጋለሁ። እቅድህ ምን እንደሆነ ተናገር። ደህና ነሽ? ይታያል። ይሄ ምንድን ነው? ደህና ነኝ። እጅ ነው። አንተ ነው የምትታየኝ። ከአንተ ውጭ ማንም ሰው አይታየኝም። ግን ደግሞ እሱ ፊት ማውራት የሌለብን ነገር አለ። ምንድነው? አብሪኮ ፊት ማውራት የሌለብን ነገር አለ። አባት እኮ ማውራት የሌለብሽ ነገር እሱ ኤፍሬም ነው። ኤፍሬም ጋር ነው ማውራት ያለብሽ። ያ መሀል የሆነ ነገርማ ጠጥቶ ነው የሚመጣው። ናንዴ ውስጥ ላውራክ ናንዴ ውስጥ ላውራክ። አንዴ ትጠብቀናለህ። የምን ውስጥ ነው? ውስጥ ገብተህ ማውራት ያለብን ነገር ስላለ አንዴ ነው። ናንዴ ቶሎ በል። ናንዴ ቶሎ በል። አብሪኮ ወደ ቤት ትመለሳለህ። ወደ ቤት ሂድ። አብሪኮዬ ብዬሽ ለምን አብሪኮዬ አትበጥብጣል። እኔ ከፍቅረኛ ጋር አንቺ ሴትዬ ያምሻል እንደ ኤፍሬም ነኝ እኔ እዚህ ማሳለፍ አልችልም። ኤፍሬም ነኝ እኔ አንዴ ወይ ደግሞ እዚህ ጋር ተቀመጥ። አብሪኮዬ ለአንተ በቅርቡ ሚስት እንፈልግልሃለን። በእኛ አትቅና። በቅርቡ ሚስት እንፈልግልሃለን። እሱ ማን ነው? ባሌ ነው። እኔስ ባሌ የወደፊት ባሌ ለአሁን ነው። እኔ ማለኝ ከለር መለየቱን አብሪኮ ካሜራ ማናችን ጸበሊት ነው። ጸበል እኮ ላበደ ሰው እና እስከዛ አንተ እናውራ። ኧረ እንጣይ ናንዴ እናውራ። እኔ እኮ አብሪኮ ነኝ። ምንድነው ከአብሪኮ ችግር አለብህ እንዴ? ምንድነው? እረፍ። አብሪኮ ምንድነው እየሰራ ያለው ስራ? ምንድነው? አብሪኮ ነው የምትለው? በልቻለሁኝ። እረፍ። ጸበል አታስነካኝ። ሂድ ወደ ቤት። አንቺ አብደሻል እኮ ጤነኛ አይደለሽም። ሰይጣን ይዞሻል። ለራስ ጠጣው አብሪኮ። ምናልባት ያስፈልጋል ጸበል ምናምን። ታረቅ ጸበል ሂድ። ሚስት እንዳጋጥምህ ደህና ሚስት እንዳጋጥምህ። ወዴት ልትወጡ ነው? ባሌ ለምንድን ነው የዘየር ካለኸው? ይሄ ደግሞ ምንድን ነው? አንቺ እኔ ኤፍሬም ነኝ። እናንተ እስኪ ምናችን ነው? የፊትና የፊት አትለይም እንዴ? ጤነኛ ነሽ እንዴ? ሰው መለየት አትችይም? አብሪኮ ቆመህ ተንሰል ማለት ነው። እኔ ማን? ስሜ ማን ነው? ስሜ አብሪኮ። እሺ ባልሽ ነው አይደል? እሱ አዎ። እሺ ልምታሽና ይከላከልልሽ። የመማታት ምን ነው? በስልጣን እያደረገ በጥፊ እንዲልለጋሽና ማለት ነው። ምንድነው ያንከው? በጥፊ መተማታት ብቻ ነው እንደምትፈልገው አንተ። ከፈለክ መሄድ ትችላለህ አብሪኮ። ኦኬ ፍቅር ሰሩ ነው። አዎ። ምንድነው የምታወራው አንተ ነው? ኦኬ በቃ ግቡ። ኧረ በእናትህ ያሞኔ ልጅ ነው እኮ ሂዳ። ታዲያ አንተ ነው እኮ የጠበቀኝ። ኧረ በማርያም አታስጨንቁኝ። ምን ሆናችሁ ነው? አልሄድም እንደው የትም ልቅንቅ አይደለም እንደያችሁ እኛ እንሄዳለን። ያችሁ ይላል የትም አልሄዳትም። እዚሁ ጋር ነው የምትቀመጠው። አውሩ። እዚህ ጋር ትቀመጥና እኛው ውስጥ ችግር የለውም። እሺ ችግር የለውም ይላል። ምን ሆነ ነው? ጤነኛ ነች። እሺ እያያት ነው። የጤነኛ ሰው አክት ነው የምታሳየው ልጅቷ። ጸበል ረጨዋት። ምንድን ነው የምታወራው አንተ ኤፍሬም? ናንዴ ሰጥ ብለህ ትላታለህ እንዴ? ልጅቷ ያበደች እኮ ነው። ናንዴ ፈልጌክ ነው። ናንዴ አባቴ ፈልጌክ ነው። አንዴ ብቻ ኖረና ተመልሳችሁ ትሄድላችሁ። ወሬ ነው ገባው ገባ ይለኛል። እምትሆነው ነው የገባው። አንተ ነሷ ናት። ያበደች እኮ ነው ልጅቷ። ገባ ይለኛል ወይስ ከእንዴና ምንድን ነው? አንተ አብሪኮ አውራት እያለክ እኮ ነው። አብሪኮ አብራት እያለ ነው። አንተ ነው አንዴ ወሬ ነው ልጅ። ኧረ በማርያም አንተ ምን ነው? እያ